የሁለቱ የዓለም ቁንጮ ኢኮኖሚ ባለቤት ሀገራት አሜሪካና ቻይና መሪዎች እጆች መጨባበጥ በዓለም ዙሪያ የተስፋ ብርሃን ፈንጥቀዋል። የሁለቱ ኃያላን ሀገራት ጸብ ለተቀረው ዓለም ዕዳ ከሆነ ዓመታት ተቆጥረዋል። በተለይም ዶናልድ ትራምፕ ለሁለተኛ ጊዜ በፕሬዝዳንትነት ቃለ መሐላ ፈጽመው ስልጣን ከተረከቡበት ጥር ወር 2025 በኋላ ነገሮች ተባብሰዋል። ትራምፕ በ2024 የአሜሪካን ፕሬዝዳንታዊ ምርጫ በማሸነፍ የአሜሪካ 47ኛው ፕሬዝዳንት በመሆን በይፋ ስራቸውን በጀመሩ ማግስት ተግባራዊ ያደረጉት የአሜሪካ ትቅደም ፖሊሲያቸው ከቻይና ጋር ውጥረት ውስጥ እንዲገቡ አድርጓል። የዚህ ፖሊሲ አካል በሆነው እርምጃቸው ወደ አሜሪካ በሚገቡ የቻይና ምርቶች ላይ ታሪፍ በመጣል ውጥረቱ እንዲባባስ አድርገዋል። በቻይና በኩል የተወሰዱ የአጸፋ እርምጃዎችም በሰዓት ላይ ቤንዚን እንዲባል ምክንያት ሆነዋል። ሁለቱ ሀገራት በለኮሱት የምጣኔ ሀብት ጦርነት ምክንያት የተቀረው ዓለም ተለብልቧል። ይህም ብቻ ሳይሆን ትራምፕ ቻይና የግዛት አካል የምትላትን ታይዋን በመደገፍ ከቻይና ጋር እስከ ወታደራዊ ውጥረት ውስጥ ገብተዋል። በቅርቡ በመካከለኛው ምስራቅ በተካሄደው አውዳሚ ጦርነት ምክንያት ሁለቱ ሀገራት ከፍተኛ ቅራኔ ውስጥ በመግባት የፖለቲካ ሚዛኑን አደጋ ላይ ጥለዋል። በአሁኑ ጊዜ እነዚህ እርስ በርስ የሚካሰሱ ሀገራት መሪ አንደበቶች ወደ ምስጋናና ውዳሴ ተቀይረዋል። ዢና ትራምፕ ገንቢ ስትራቴጂካዊና የሰከነ ግንኙነት ለመመስረት ተስማምተዋል። ይህ ታሪካዊ የትራምፕና የዢ ግንኙነት የኢራንን ጦርነት ማስቆምን ጨምሮ ለተቀረው ዓለም ምን ፋይዳ አለው? በቀጣይስ ምን ስጋት ይኖራል? የሚለውና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የትራምፕ ጉብኝት የቻይና ሕዝባዊ ሪፐብሊክ ከተመሰረተበት ከአውሮፓውያኑ 1949 ወዲህ ቻይናን የጎበኙ 8ኛው ፕሬዝዳንት አድርጓቸዋል። ትራምፕ በመጀመሪያው የፕሬዝዳንትነት ስልጣን ዘመናቸው በአውሮፓውያኑ 2017 ቻይናን ጎብኝተዋል። ትራምፕ በመጀመሪያው ጉዟቸው ከባለቤታቸው ሜላኒያ ትራምፕ ጋር አብረው ነበሩ። ጥንዶቹ ዢንና ባለቤታቸው ፔንግ ዩዋንን ለተለያዩ ተግባራት አግኝተዋል። ከነዚህም መካከል የፎርቢድን ሲቲ ጉዞና የፔኪንግ ኦፔራ ትርኢት ይገኙበታል። በሁለተኛው ጉብኝታቸው ደግሞ ሜላኒያ አብራቸው አልተጓዘችም። ትራምፕ እንደ መጀመሪያው ጉብኝታቸው ከባለቤታቸው ጋር ታሪካዊ ፎቶ ከመነሳት ይልቅ የንግድ ልዑካቸውን ይዘው መጓዝን መርጠዋል። በተጨማሪም ትራምፕ እንደ ታይዋን ካሉ ይበልጥ ስሜታዊ ከሆኑ ርዕሰ ጉዳዮች በመራቅ የንግድ ጉዳዮችን ቅድሚያ መስጠትን እንደሚፈልጉ ጠቁመዋል። ታይዋን ቻይና ለክልላዊ ሰላምና መረጋጋት ብቸኛ አደጋ እንደሆነች ትናገራለች። ቀደም ሲል ዢ የደሴቲቱ ጉዳይ ወደ ግጭት ሊያመራ እንደሚችል ትራምፕን ካስጠነቀቁ በኋላ የታይዋን የውጭ ጉዳይ ሚኒስቴር ቻይና ለክልላዊ ሰላምና መረጋጋት ብቸኛ አደጋ እንደሆነች አስታውቋል። ቻይና በዓለም አቀፍ ደረጃ ታይዋንን የተመለከተ ማንኛውንም የይገባኛል ጥያቄ የማቅረብ መብት እንደሌላት የውጭ ጉዳይ ሚኒስቴሩ አሳስቧል። ታይዋን ራሷን እንደ ሉዓላዊ መንግስት አድርጋ ብትቆጥርም ቻይና 23 ሚሊዮን ሕዝብ ያላትን ግዛት የግዛት አካል ስትል ትከራከራለች። ታይዋን የአሜሪካ ቁልፍ አጋር በመሆኗ የታይዋን ጉዳይ በትራምፕና ዢ ውይይት ላይ ከሚነሱት በጣም ስሱ ጉዳዮች መካከል አንዱ እንደሚሆን ተጠብቆ ነበር። ነገር ግን ትራምፕ በጉዟቸው ለቻይና እንደ ቀይ መስመር የሚታየውን የታይዋን ጉዳይ በማንሳት ነገር ማበላሸት አልፈለጉም። የቻይና የውጭ ጉዳይ ሚኒስቴር ዢና ትራምፕ በቻይናና በአሜሪካ መካከል ገንቢ ስትራቴጂካዊና የተረጋጋ ግንኙነት ለመፍጠር መስማማታቸውን ይፋ አድርጓል። ይህ አቋም ለሚቀጥሉት 3 ዓመታትና ከዚያ በላይ ለቻይናና ለአሜሪካ ግንኙነት ስትራቴጂካዊ መመሪያ ይሰጣል ብለዋል። መግለጫው ሁለቱም ወገኖች በጥረት የተገኘውን አዎንታዊ እድገት ለማስቀጠል አብረው መስራት እንዳለባቸው መግባባት ላይ ደርሰዋል። በቢሊዮነሮች የታጀበው የትራምፕ የቻይና ጉዞ አዳዲስ የኢንቨስትመንት በሮች የሚከፈቱበትን ሁኔታ አመቻችቷል። ዢ የአሜሪካ ኩባንያዎች በቻይና ሰፊ ተስፋ እንዳላቸው ተናግረዋል። ዢ የአሜሪካ ኩባንያዎች ለቻይና አስፈላጊ መሆናቸውንም አልደበቁም። የቻይናው ጂንዋ ዢ ከከፍተኛ የአሜሪካ ንግድ መሪዎች ጋር ያደረጉትን ውይይት የሚያጎላ ዘገባ አሰራጭቷል። ትራምፕ የንግድ ልዑካቸውን ለዢ በማስተዋወቅ ሁሉም ከአሜሪካ የንግድ ማህበረሰብ የተውጣጡ ልዩ ተወካዮች ናቸው ማለታቸው ተሰምቷል። የትራምፕ የንግድ ልዑካን ቻይናን የሚያከብሩና የሚያደንቁ የሚል አስተያየት መሰንዘራቸውንም ጂንዋ በዘገባው አካቷል። የትራምፕ የንግድ ልዑክ የአፕል፣ የናቪዲያ፣ የኩልካም፣ ቦይንግ፣ ሲቲ ግሩፕ፣ ጎልድማን ሳችስንና ሌሎች ኩባንያ ኃላፊዎችን ያካትታል። ዋይት ሃውስ ትራምፕ ከፕሬዝዳንት ዢ ጋር
ጥሩ ስብሰባ አድርገዋል ብሏል። ሁለቱ ወገኖች በመካከላቸው ያለውን የኢኮኖሚ ትብብር ለማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል። ይህም የአሜሪካ ንግዶች ወደ ቻይና የገበያ ተደራሽነትን ማስፋት እንዲሁም የቻይና ኢንቨስትመንትን ወደ አሜሪካ መሳብን ያካትታል። ሁለቱ ወገኖች በአሜሪካ ኢራን መካከል ስምምነት እስኪደረስ የሆርሙዝ የባህር ወሽመጥ ክፍት ሆኖ መቆየት እንዳለበትም ተስማምተዋል። መሪዎቹ በቻይናና በአሜሪካ ወታደሮች መካከል የተሻለ ግንኙነት እንዲኖር እንዲሁም በንግድ፣ በጤና፣ በግብርና፣ በቱሪዝም፣ በባህል እንዲሁም በወታደራዊ ዘርፍ ትብብር እንዲሰፋ ጥሪ አቅርበዋል። ዢ የታይዋን ጉዳይ በቻይናና በአሜሪካ ግንኙነት ውስጥ በጣም አስፈላጊው ጉዳይ መሆኑን ተናግረዋል። በጥሩ ሁኔታ ከተያዘ የሁለትዮሽ ግንኙነቱ አጠቃላይ መረጋጋትን ሊያስጠብቅ ይችላል። በአግባቡ ካልተያዘ ግን ሁለቱን ሀገራት ለግጭት ይጋብዛል። ይህም መላውን የቻይናና የአሜሪካ ግንኙነት ወደ አደገኛ ሁኔታ እንደሚገፋው ዢ አስጠንቅቀዋል። ሁለቱ መሪዎች በመካከለኛው ምስራቅ ስላለው ሁኔታ፣ የዩክሬን ቀውስና የኮሪያ ባህረ ገብ መሬትን የተመለከቱ ውይይቶችንም አድርገዋል። የሁለቱ መሪዎች ውይይት ፍጹም መከባበር ላይ የተመሰረተ መሆኑንም ከመሪዎቹ መግለጫ መረዳት ይቻላል። ትራምፕ የቻይናውን ፕሬዝዳንት ጓደኛዬ ሲሉም ጠርተውታል። ትራምፕ በሁለቱ ሀገሮች መካከል ያለውን ግንኙነት ከአሜሪካ መመስረት ጀምሮ እንደነበር ገልጸዋል። ዛሬም የሁለትዮሽ ግንኙነቱ በዓለም ላይ እጅግ አስፈላጊ ከሚባሉት መካከል አንዱ እንደሆነም ተናግረዋል። አሜሪካና ቻይና አጋሮች እንጂ ተቀናቃኞች መሆን የለባቸውም ብለዋል። እርስ በርስ መከባበር ለቻይናና አሜሪካ ግንኙነት መረጋጋት መሰረት መሆኑን ገልጸዋል። ይህም ብቻ ሳይሆን ትራምፕ ዢን በመስከረም ወር ወደ ዋይት ሃውስ ጋብዘዋል። ይህም በአሜሪካና ቻይና መካከል የተደረሰውን ስምምነት ቀጣይነት የሚያረጋግጥ ነው። በአሜሪካና ቻይና መካከል ለዓመታት በተለይም ትራምፕ ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ በከፍተኛ ውጥረት ቆይቷል። ያ አሁን ተቀይሯል። በሁለቱ የዓለም የምጣኔ ሀብት ቁንጮ ባለቤት ሀገራት መካከል ከባላንጣነት ወደ ቁልፍ አጋር ተሸጋግሯል። ይህ ለአሜሪካም ሆነ ቻይና እንደ ስትራቴጂካዊ ድል ተደርጎ ይወሰዳል። ጥያቄው ግን በዚህ ተለዋዋጭ ዓለም ውስጥ የሁለቱ ሀገራት ገንቢ ስትራቴጂካዊና የሰከነ ግንኙነት ለመፍጠር መስማማታቸው ለተቀረው ዓለም ምን ፋይዳ አለው የሚለው ነው። የዶናልድ ትራምፕና የሺ ጂንፒንግ ግንኙነት በዓለም ፖለቲካ ላይ ትልቅ ተጽዕኖ ያለው ጉዳይ ነው። በሁለቱም ሀገሮች መካከል ያለ መግባባት ወይም ግጭት በዓለም ደህንነት፣ ኢኮኖሚና ማዕቀቦች ላይ ቀጥተኛ ተጽዕኖ ያሳድራል። በተለይም ቻይና ከኢራን ጋር ጠንካራ የንግድና ወታደራዊ ግንኙነት አላት። ቻይና ከኢራን ነዳጅ ትገዛለች። አሜሪካ ደግሞ በኢራን ኒውክሌር መርሃ ግብርና በመካከለኛው ምስራቅ ደህንነት ላይ ጫና ማሳደር ትፈልጋለች። ይህም ትራምፕና ዢ መስማማታቸው ቻይና ኢራንን ወደ ድርድር ጠረጴዛው እንድትመለስ ግፊት ማድረግ ያስችላል። በታይዋን ዩክሬንና መካከለኛው ምስራቅ ያሉ ውጥረቶች እንዳይባባሱ መንገድ ሊከፍትም ይችላል። ይህም ለተቀረው ዓለም የኢኮኖሚና ደህንነት መረጋጋትን ይፈጥራል። አሜሪካና ቻይና ከተስማሙ የዓለም ገበያዎች ይረጋጋሉ። ይህም አፍሪካን ጨምሮ ለሌሎች ሀገሮች ከፍተኛ ጠቀሜታ አለው። ነገር ግን የአሜሪካና ቻይና ግንኙነት ሙሉ በሙሉ አስተማማኝ አይደለም። በቴክኖሎጂ፣ በንግድ፣ በጦር ኃይልና በእስያ ተጽዕኖ ላይ አሁንም ትልቅ ፉክክር አለ። ይህም በአሜሪካና ቻይና መካከል ለተደረሰው ገንቢ ስትራቴጂካዊና የሰከነ ግንኙነት መፍጠር ስምምነት ስጋት ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ጋርዲያን፣ አልጄዚራ፣ ፎሪን ፖሊሲ እና ፎክስ ኒውስን በዋቢነት ተጠቅመናል።